ኤሊያን ወይም ባዕድ ፍጡር በአሜሪካ አየር ኃይሎች ተይዟል። አመቱን ሙሉ ቢያንስ ያልታወቁ በራሪ አካላት 1500 ጊዜ ታይተዋል። 8 የሚደርሱ የማይታወቁ በራሪ አካላት በዋይት ሃውስ ቤተመንግስት ላይ መብረራቸው ደግሞ በጊዜው ተዘግቧል። ሮስዌል ከተማ አቅራቢያ በረሃ ውስጥ አንድ የማይታወቅ በራሪ አካል ተከሰከሰ ነው የተባለው። ህዝብን መደበቅ የሚፈልጉት ነገር አለ። እነዚህ በራሪ አካላት ወይም ዩኤፍኦዎች የማይታወቁ በራሪ አካላት ለብሔራዊ ደህንነት አስጊ ናቸው ወይስ አይደሉም? በአሜሪካ መንግስትና በእነዚህ በባዕድ ፍጡራኑ መካከል እንደውም የተደረገ ስምምነት አለ። እንግዲህ ስለ ኤሊያንስ ወይም ስለ ባዕድ ፍጡራን ምንነት ወይም ስለ ዩኤፍኦ የማይታወቁ በራሪ አካላት ያለውን መረጃ ነው ምነግራችሁ። ከጥንት ጀምሮ እስከ ዛሬ ድረስ ምን አይነት መረጃዎች ነበሩ የሚለውን ነገር ነው ዛሬ እንዳስሰው። ኤሊያኖች የሚለውን ቃል ሳይንስ ተረጉመዋል። ብዙ ፍቺዎች አሉት። ከፍቺዎቹ መካከል ምንድነው? እኛ ከምንኖርበት ምድር ላይ ያልሆነ ሌላ ፍጥረትን ኤሊያን ይለዋል ሳይንስ። እንግዲህ ብዙዎች ኤሊያኖች አሉ የሉም የሚለውን ክርክር ላይ አለ። እሱም በኋላ መጣበታለሁ። ነገር ግን ምድር ላይ ያልሆነ ፍጥረትን ሁሉ ሌላ ፍጥረት ወይም ኤሊያን በማለት ይጠራዋል። ሌላም ደግሞ ለምሳሌ አንድ ሀገር ውስጥ የሚኖር አንድ የውጭ ዜጋ ኤሊያን ሊባል ይችላል፣ ዜግነት ካልተሰጠው ማለት ነው። አሁን ግን በደንብ አድርግ የምናየው ከምድር ውጪ ስላሉ ባዕድ ፍጡራን ነው። ዛሬ የምንዳስስላችሁ በርካታ ዘገባዎች ተዘግበዋል። ከመቼ ጀምሮ ነው የመጡ ምድርን ይጎበኟት የነበረው የሚለውን በርካታ ሰዎች የተለያየ ጥናቶችን በተለያየ ጊዜ ያቀርባሉ። እነዛን ሁሉ ነው የምንዳስስላችሁ። እንግዲህ በሳይንሱ አተረጓጎም የኤሊያን ፍጥረታት የሚባሉት ባለ አንድ ህዋስ ከሆኑት ከፕራክቶሪዮስ ከሚባሉት ጀምረው እጅግ በልጠው ከሰው ልጆችም እጅግ በልጠው በተራቀቀ ቴክኖሎጂ ውስጥ ያሉትን ጭምር ያካትት ነው የሚል የሳይንሳዊ እሳቤ ወይም የሳይንሳዊ ገለጻ አለ። ዩኤፍኦ ደግሞ ያልታወቁ በራሪ አካላት ደግሞ በሰማይ ላይ የሚበር ነገር ምድራችን ወይም ሰዎች ከሰሯቸው የበራሪ አካላት በተለየ በሌሎች አካላት የሚዘወር ወይም እንግዳ የሆነ ነገር ሁሉ ዩኤፍኦ በመባል ይታወቃል። እነዚህ ነገሮች ምንድናቸው የሚለውን ነው ዛሬ ጨመርመር አድርገን የምንዳስሰው። ሐሳብ አስተያየታችሁን እየተመለከትኩ ነው። በርቱ እላለሁ። እስቲ ወደኛ መጻሕፍት ደግሞ ወደ ጥንቱ የግዕዝ ሰነዶቻችን ስንገባ እነዚህ ለየት ያሉ ፍጡራንን ካለ ፍጥረት ይላቸዋል። ካለ ፍጥረት ሌላ ፍጥረት እንደማለት ይመስላል። ካለ ፍጥረት ይላቸዋል። አንዳንዴ ደግሞ ሰበዳአት ይላቸዋል። እሱን ብዙ በመጨረሻ አካባቢ ልዳስስ እችላለሁ። ካለ ፍጥረት ወይም ባዕድ ፍጡራን የሚባሉ ነገሮች አሉ። እንግዲህ በተለያየ ጊዜ በተለያየ ቦታ እነዚህ ያልታወቁ በራሪ አካላት ወይም ዩፎዎች ወይም ዩኤፍኦዎች ተብለው የሚጠሩት ታይተዋል ይባላል። በተለይ በሰሜን አሜሪካ፣ በራሻ፣ በብራዚል፣ በፈረንሳይ፣ በአህጉራችን በአፍሪካ ጭምር ታይተዋል የሚል በርካታ የሆነ ዘገባ በተለያዩ ጊዜያት ሲዘገብ እንደነበረ ብዙዎቻችሁ ታውቃላችሁና መረጃውን በየኢንተርኔቱ ስላለ ያንን ጉግል በማድረግ ማወቅ ትችላላችሁ የሚል እሳቤ ያለኝ እና ከጥንት ጀምሮ እስካሁን ድረስ ይታያሉ እስከ 21ኛው ክፍለ ዘመን ድረስ የሚል ነው የሳይንሱ እሳቤ የያዘው። ለምሳሌ የሮም ኢምፓየር በጣም ታላቅ በነበረ ጊዜ ታይተዋል የሚል እነዚህ ያልታወቁ በራሪ አካላት ታይተዋል የሚል አንድ ሰነድ የጥንት ሰነድ ይገኛል። ለምሳሌ ኮሎምቦስ አትላንቲክን አቋርጦ አሜሪካን ለማግኘት ሲጓዝ ያን ጊዜም ኤሊያኖች ወይም ካለ ፍጡራን ወይም ባዕድ ፍጡራን ነበሩ የሚል ሌላ አንድ እሳቤ አለ። ሌላው ንጉስ ቴዎዶሲዮስ በጣም ታዋቂ በጥንት ጊዜ የነበረ ንጉስ ነው። ከክርስቶስ ልደት በኋላ በተለይ በ393 አካባቢ ዓመተ ምህረት ላይ ሮም ላይ በነገሰ ጊዜ በዚያ ወቅት ትልቅ አንጸባራቂ የሆነ የብርሃን ሉል ትንንሽ ሉሎችን አስከትሎ በዛ ሰማይ ላይ ሲሽከረከር ታይቷል ይባላል እና ይሄ ያልታወቀ በራሪ አካል ብሎ ሳይንስ እስካሁን ድረስ የሚያነሳው ነው። ሌላው
በ989 ዓመተ ምህረት እንደዚሁ 3 አንጸባራቂ የሚያበሩ የሚሽከረከሩ ነገሮች በጃፓን ሰማይ ላይ ታይተዋል። ግን እነዛ የሚበሩ የሚያብረቀርቁ የሚሄዱ ነገሮች ምን ይሁኑ ምን ስላልታወቁ ዩኤፍኦ ያልታወቁ ፍላይንግ ኦብጀክት በራሪ አካላት ብሎ ሳይንስ መዝግቧቸዋልና እነዚህ በጃፓን ሰማይ ላይ የታዩት 3 ነገሮች ተዋህዱና አንድ ትልቅ ብርሃናማ የሆነ ኳስ ሰርተው እንደነበረ እንግዲህ ጥንታዊያት መዛግብት ያስረዳሉ። ታዲያ እነዚህ ምንድን ናቸው? ብዙዎቻችሁ እየጠየቃችሁ ነው። ወደ ኋላ ላይ እንግዲህ በተቻለን አቅም ለመዳሰስ እንሞክራለን። እንግዲህ ወደ 750 ዓመታት ክስተቶችን ወደ ኋላ መለስ ብለን ራሱ ብንዳስስ በ1271 ዓመተ ምህረት ጃፓን ሰማይ ላይ የሚያበራ የሚያንጸባርቅ ያልታወቀ በራሪ አካል ታይቷል ተብሎ በጃፓን ታሪክ ላይ ተመዝግቧል። እንግዲህ በጣም ገራሚ ነገር ነው። ያበራል፣ ያንጸባርቃል፣ ይሽከረከራል፣ ይዘዋወራል። ይሄ እንግዲህ በጊዜው በ1271 ዓመተ ምህረት ላይ ታየ ተብሎ ያው ታሪክ የመዘገበው ነው። ሌላው በ1290 አካባቢ ደግሞ እንግሊዝ እንደዚሁ አንድ በራሪ ነገር እንደታየ ተጽፏል። በ1479 ዓመተ ምህረት ደግሞ ብዙ መስኮቶች ያሉት ይሄኛው ደግሞ በራሪ አካል ብዙ መስኮቶች ይታያሉ። አረቢያ አካባቢ ላይ የታየ አንድ በራሪ አካል ነው፣ ባለ ብዙ መስኮቶች ነው። እንግዲህ ሰዎች ከሰሩት ማሽን ወይም በራሪ ነገር የተለየ ነው። ሌላው በ1566 ላይ እንደዚሁ ስዊዘርላንድ እንደታየ የስዊዘርላንድ ታሪክ እንደዚሁ መዝግቦ አኑሮልናል። ሌላው በ1666 ዓመተ ምህረት ላይ እንደዚሁ ሩሲያ ላይ ታየ። በ1766 ደግሞ ስዊድን እንደዚሁ መታየቱን የነሱ ታሪክ በጊዜው መዝግቦ አኑሯልና እንግዲህ ላለፉት ጊዜያት በጣም ብዙ በራሪ ነገሮች በተለያዩ ሀገር ሲታዩ የየሀገራቱ የታሪክ አጥኞች መዝግበው አስፍረዋልና እነዚህ ነገሮች ከበፊት ጀምሮ ይታዩ እንደነበር ነው እንግዲህ ጥናቶችና ምርምሮች የሚጠቁሙት። ሌላው በጣም አስገራሚው ነገር በ15ኛው ክፍለ ዘመን የተገኙ ዋሻዎች አሉ። ለምሳሌ በቁፈራ አርኪኦሎጂስቶች ያገኛሉ። እነዚህ ዋሻዎች ውስጥ ሲገቡ ዋሻ ውስጥ ምስሎች ይታያሉ። እነዛ የተቀረጹ ምስሎች ለየት ያሉ ምስሎች ናቸው እና እነዛ ምስሎች ሰውን የሚመስሉ አይደሉም። ስለዚህ ኤሊያኖች ናቸው የሚል ነው እሳቤው። ሌላው አውስትራሊያ ላይ እንደዚሁ የተገኙት የአለት ላይ ቅርጾች ትንሽ ለየት ያሉ ከምናውቀው ነገር ለየት ያሉ ነገሮች ነው የሚታዩት። አህጉራችን አፍሪካም ውስጥ ደግሞ የተለያዩ ዋሻ ውስጥ ብትገቡ የተለያዩ ቅቦችና ምስሎች ይገኛሉ። እነዛ ቅቦችና ምስሎች ውስጥ ደግሞ ገራሚ ነገሮችን ታያላችሁና በኢትዮጵያ ጥንታዊያት ብራና መዛግብት ላይም እንደዚሁ የተለያዩ አይነት መልክ ያላቸው ፍጡራን ተስለው አይቻለው። እንግዲህ ምናልባት በስክሪኑ ላይም ላሳያችሁ እችላለሁ ብዬ አስባለሁ። እነዚህ የምታዩቸው እንግዲህ በግድግዳ ላይ የተሳሉ ስዕሎች ለየት ያሉ ፍጡራን የያዙ ሲሆኑ እንግዲህ ካለ ፍጡራን ምድራችንን ይጎበኙ ነበረ የሚለው ነገርን ጠንከር ተደርጎ በብዙ ሰዎች ዘንድ እየተነገረ ዛሬ ድረስ አለ። እንግዲህ በካርቦን የጊዜ አለካክ በዓለም ላይ ያሉ አርኪኦሎጂ ማጠኛ ቦታዎች ላይ የተለያዩ ጥናቶች ተደርጓል እና የተለያዩ ቅርጻ ቅርጾች የተለያዩ ስዕላት ተገኝተዋል እና እነዚህ ስዕላት ደግሞ ብዙ ዓመታት ያስቆጠሩ ሲሆን እጅግ የሰለጠኑ ነገሮች የሰሯቸው ይመስላልና አሁን ዓለም ላይ ያለው ቴክኖሎጂ ይሰሩ ነበረ እንደማለት ይመስላል። እንግዲህ ስዕሎቹ ላይ እንደምታዩቸው የአውሮፕላን የዋይፋይ አይነት ምልክቶች የተለያዩ ነገሮች እንግዲህ ጥንት ተስለው ታይተዋል። ይሄ ነገር እንዴት ነው የሚለው እስካሁን ድረስ እንቆቅልሽ ሆኗል። ሌላው የሩሲያ አርኪኦሎጂስት ደግሞ በኔፓል ከዩፎዎች ጋርና ኤሊያኖች ጋር የተያያዘ አንድ ከብረትና ሴራሚክ የተሰራ ትልቅ ዝርግ ዕቃ አግኝቷል። ይሄ እንግዲህ በጣም ጥንታዊ ነውና የተሰራው በሰዎች አይደለም ወደሚል እሳቤ ነው እንግዲህ ሄደው። ሌላው በ1912 ዓመተ ምህረት ደቡብ አፍሪካ እንደዚሁ ግዙፍ የሆነ የሰው እግር ዱካ ተገኝቷል። ስክሪኑ ላይ እንደምታዩት እና የግራናይት ድንጋይ ላይ ነው ቅርጽ ሰርቶ የተገኙ። በጣም ግዙፍ ነው እንደምታዩት እና ይሄ ቅርጽ እንግዲህ ምንድን ነበረ
የሚለው ነገር እስካሁን ድረስ እንቆቅልሽ ሆኖ እንደቀጠለ ነው። ሌላው የአንድ ሃርቫርድ ዩኒቨርሲቲ ታዋቂ አርኪኦሎጂስት ደግሞ የግብጽ ፒራሚዶች ደግሞ በግብፃውያን አልተሰሩም ይላል። ምናልባት በካል ፍጡራን ተሰሩ ወደ ማለት ይመስላል። እንግዲህ ነገሩ በዚህ ዙሪያ ወደፊት ራሱን ችሎ አንድ ምርጥ ነገር ይዤላችሁ ቀርባለሁ። ሀሳብ አስተያየታችሁን እያየሁ ነው። በጣም ደስ ብሎኛል። እንደዚህ አይነት እውቀት ስታገኙ መልካም ነው ብዬ አስባለሁ። ሌላው አሁን በ20ኛውና በ21ኛው ክፍለ ዘመን ወዳሉት መረጃዎች ነው መመጣላችሁ። እንግዲህ እነዚህ በፊት የነበሩ መረጃዎች ናቸው። 20ና 21ኛው ክፍለ ዘመን ላይ ያሉት መረጃዎች ግን በተለይ የማይታወቁ በራሪ አካላት ወይም ኤሊያን ዙሪያ የተሰሩ ብዙ ጥናቶች አሉ። በተለይ ብዙዎች የሚናገሩት በ20ኛው ክፍለ ዘመን በአሜሪካ በጣም ስለ ዩፎዎች ብዙ የተወራለት ክስተት ሐምሌ 1947 የሮስዌል ክስተት ነው። የሮስዌል ክስተት እጅግ ገራሚው ነው። በቃ በዩኤፍኦ ታሪክ ወይም በኤሊያን ታሪክ ብዙ የተባለለት ይመስለኛል። 1947 ላይ ሮስዌል ከተማ አቅራቢያ በረሃ ውስጥ አንድ የማይታወቅ በራሪ አካል ተከሰከሰ ነው የተባለው። ያ በራሪ ዲስክ በአካባቢው ተገኘ የሚል ዜና በከፍተኛ ሁኔታ ምድራችን ላይ የተናፈሰበት ጊዜ ነበረ እና በጣም ከፍተኛ የሆነ የዩኤፍኦ ምልከታ ተደረገ ነው የሚባለው። እና የሮዝዌል ክስተት ብዙ ዜና ተሰርቶበታል። ግን በጣም ከባድ የሆነው ነገር ምንድን ነው? ከዚህ ወድቆ ከተከሰከሰው ዲስክ መሳይ በራሪ አካል ውስጥ ኤሊያን ወይም ባዕድ ፍጡር በአሜሪካ አየር ኃይሎች ተይዟል የሚለው ዜና ደግሞ በጣም በጊዜው ጎልቶ ነው የወጣውና ይህን ምስጢር ደግሞ በወቅቱ በከፍተኛ ማዕረግ ውስጥ ያሉ ወታደራዊ መሪዎች ከፕሬዝዳንት ውጪ የሚያውቀው እንደሌለ ቶፕ ሴክሬት እንደሆነ በጣም ከፍተኛ በምስጢር የተያዘ እንደሆነ በጊዜው ተነገረ። ነገር ግን እስካሁን የሮስዌል ጉዳይ እንቆቅልሽ ሆኖ እንትን ብሏልና ስለ ሮስዌል ብዙ ዩቲዩብ ተሰርቷል። ጉግል አድርጋችሁ እንድታዩ ፈልጋለሁና ያ በጣም አስገራሚ ነው። አንድ ካል ፍጥረት ተያዘ። እንግዲህ ያስቡት እስቲ በራሪ ዲስክ ተከስክሶ የማይታወቅና ይሄ በጣም አስገራሚው በጊዜው የተነገረ አንድ አስገራሚ ነገር ነው እና ብዙ የተወራለት ዓመት ነው። በቃ 1947 በተለይ ኬኔዝ አርኖልድ የተባለ የንግድ ሰው የራሱን አውሮፕላን እያበረረ ወደ ዋሽንግተን በሚሄድበት ጊዜ በተለይ ሬነር በሚባል ተራራ አካባቢ በፍጥነት የሚበሩ ዲስክ ቅርጽ ያላቸው ዩኤፍኦዎችን ዲስክ ቅርጽ ናቸው ይበራሉ። ዩኤፍኦዎች ያልታወቁ በራሪ አካላትን ማየቱን ተናገረና 1947 ብዙ የተባለለት ነው እና ብዙ ክስተቶች ተመዝግበውበታል። በአሜሪካ ብቻ እንግዲህ ተመልከቱ። በዛ ሰዓት ሰኔ 15 1947 እስከ ሐምሌ 15 1947 832 ጊዜ መከሰታቸው ተዘግቧል። አስቡት እንግዲህ በአንድ ወር ብቻ ነው የምነግራችሁ። በአንድ ወር ብቻ 837 ጊዜ ተከሰተ የተባለው በ1947 ነውና ዓመቱን ሙሉ ቢያንስ ያልታወቁ በራሪ አካላት 1500 ጊዜ ታይተዋል ተብሎ በጊዜው ዘገባ ቀርቦበታልና በተለይ ሐምሌ 19 ሐምሌ 20 1952 ደግሞ 8 የሚደርሱ የማይታወቁ በራሪ አካላት በዋይት ሃውስ ቤተመንግስት ላይ መብረራቸው ደግሞ በጊዜው ተዘግቧል። ይሄ በጣም ምስጢራዊ የሆነና እስካሁን ድረስ እንቆቅልሹ ያልተፈታ የሮስዌል ክስተት ዛሬ ድረስ እስካሁን ሲነገር ይኖራልና እነዚህ በራሪ አካላት ምንድናቸው የሚለው ነው እስካሁን እንቆቅልሽ ላይ ያለው። እንግዲህ በዚህ ጉዳይ ጥናት የሚያደርጉ ተመራማሪዎች ብዙ ጊዜ የሚያቀርቡት ነገር አለ። አሜሪካን ሲመሩ የነበሩ የተለያዩ መራሄ መንግስታት ስለ ኤሊያኖች ወይም ስለ ባዕድ ፍጡራን ወይም ስለማይታወቁ በራሪ አካላት ግልጽ ያልሆነ መረጃ ዛሬ ድረስ ይሰጣሉ ብለው ይሞግታሉ። እውነት ነው። አብዛኛውን ጊዜ ስናይ ግልጽ ያልሆነ መረጃዎች ነው ወይም ዝርዝር አድርገው አይናገሩም። ትንሽ ነገር ጣል አድርገው ያቆማሉ። ስለዚህ የሚቃረኑ መረጃዎች አንዳንድ ጊዜ ይታይባቸዋል። ስለዚህ ህዝብን መደበቅ የሚፈልጉት ነገር አለ እንጂ ይሄ ነገር ምስጢር ሆኖ እንዲቀመጥ ለምን ፈለጉ
የሚል በርካታ ነገሮችን ነው ዛሬ ድረስ የሚያነሱት። ሆኖም ግን የአሜሪካ ህዝብ በተለይ ደግሞ የብሔራዊ ኤሮኖቲክስ ሰው አስተዳደር ናሳ የተባለው ተቋም ስለነዚህ ፍጡራን ቀጥተኛ የሆነ ምላሽ አልሰጠንም እስካሁን ይዋሸናል የሚሉ አሉ። መረጃዎች ይደበቃሉ እንጂ በጣም ብዙ መረጃዎች ከበቂ በላይ አለ ብለው ብዙዎቹ ሲያማረሩ ሲሞግቱ ሲከራከሩ እናያቸዋለን። እንግዲህ አሜሪካ መንግስትም ደግሞ በተለያየ ጊዜ ስለነዚህ የማይታወቁ በራሪ አካላት ከ1950 ጀምሮ ብዙ ፕሮጀክቶችን ከፍቶ አስጠንቷል። ከፕሮጀክቱ መካከል ለምሳሌ እነ ሳይን፣ እነ ሳውሰር፣ እነ ግሩች፣ እነ ብሉ ቡክ፣ እነ ኮንዶን የሚባሉ ትልልቅ ፕሮጀክቶች ነበሩ። እነዚህ ፕሮጀክቶች ደግሞ በጣም ብዙ ጥናትን ያጠኑ ሲሆን በተለይ ደግሞ ታዋቂው ብሉ ቡክ የሚባለው አንዱ ፕሮጀክት ነው። ሌላው የሚገርመው ከ1952 ጀምሮ እስከ 1969 ዓመተ ምህረት ድረስ የሄደውና በዛ ጊዜ የተጠናቀቀው ይሄ ፕሮጀክት ምንድነው የሚለው እነዚህ በራሪ አካላት ወይም ዩኤፍኦዎች የማይታወቁ በራሪ አካላት ለብሔራዊ ደህንነት አስጊ ናቸው ወይስ አይደሉም የሚል ሳይንሳዊ ጥናትም በማድረግ ጭምር ሲሆን ውጤቱን ለማወቅ ቢያንስ ወደ 3000 ገደማ የሚጠጉ ስለማይታወቁ በራሪ አካላት በጊዜው ሪፖርት ተመዝግቧል። ሪፖርቱ ግን ያው ለህዝብ እይታ ያልቀረበ በጊዜው በጣም ምስጢራዊ ተብሎ የቀረበ ሰነድ ነበረ። ያም በምስጢራዊነቱ እስካሁን ድረስ ይነሳልና ምንድነው አሳማኝ ተጨባጭ መረጃ አልተገኘም በሚል ነው በቃ እና ለብሔራዊ ደህንነታችን አስጊ ነገር የለውም በሚል ያ እንግዲህ በጊዜው ያ ጥናትና ምርምር እንዲቋጭ ተደርጓል። እና እነዚህ ታዩ የተባሉትም የማይታወቁ በራሪ አካላት ሳይሆኑ ለምርምር ወደ ሰማይ ተልከው የተላኩ ባሉኖች ከስነ ፈለክ ጋራ ተያይዘው ያሉ የተፈጥሮ አካላት ናቸው እንጂ ምንም በራሪ አካል አልታየም የሚል በጊዜው ዘገባዎች ቀርበው ነበረ። ሌላው በጣም አስገራሚ ነገር ምንድነው የአውሮፕላን እና መንኮራኩር አብራሪዎች የተናገሩት ነገር ነውና እነዚህ ኤሊያኖች ወይም መጤ ፍጡራን እንበላቸው ወይም ባዕድ ፍጡራን ወይም ካለ ፍጥረት ምንድናቸው በሚለው ላይ ስላዩት ነገር በተለይ ካፒቴኖች የአውሮፕላንና የመንኮራኩር አብራሪዎች አስትሮናውቶች ማለት ነው ተናግረዋል። ለምሳሌ በ1969 ዓመተ ምህረት አፖሎ 11 የሚታወቀው ነው በተባለው ጉዞ ወደ ጨረቃ የተጓዘው አንድ ቡድን በተለይ ቡዝ አልድሪን በጊዜው ይታወቃል። በጉዞ ላይ ወደ 600 ማይል ርቀት ላይ የሆነ ብርሃናማ በራሪ አካል ከመንኮራኩሩ ጎን አቅጣጫ አብሮ ይታይ እንደነበረ የራሱን እይታ ነው በጊዜው የተናገረው። ይሄ ቀላል ነገር አይደለም። ይሄ ጠፈርተኛ በጊዜው ከመንኮራኩሩ አጠገብ ስለሚበረው ብርሃናማ ነገር ነው የተናገረው። እንግዲህ በጊዜው እውነት ነው ወይስ ውሸት ነው የተናገረው ስላየ ነው ወይስ ስላላየ የሚለውን ለማረጋገጥ ፖሊግራፍ የሚባል ውሸት የሚናገሩ ሰዎችን የሚለይ መሳሪያ በጊዜው በሱ ላይ ሙከራ ሲደረግበት ውሸት እንዳልተናገረ መሳሪያው አረጋግጧል ማለት ነው። ይሄ ደግሞ በጣም አስገራሚ ነገር ነው ክቡራን ተመልካቾቻችን። ስለዚህ እነዚህ ነገሮች ምንድናቸው የሚለው ነው አሁን ድረስ ምስጢራዊነቱን ይዞ የቆየው። ሌላው በጣም የሚገርመው በቅርቡ ደግሞ መጋቢት 2018 ዓመተ ምህረት የአሜሪካ መንገደኛ አውሮፕላን ነው። ይሄ ደግሞ በጣም ቅርብ ነው። በአሪዞና ግዛት ሲበር በተለይ እሱን ያበሩ የነበሩ 2 ፓይለቶች በማይታወቁ በራሪ አካላት በ800 ኪሎ ሜትር ርቀት ላይ ማየታቸውን በጊዜው ተናገሩ። በተናገሩ ጊዜ በወቅቱ የአሜሪካ መንግስት ፋልኮን የተባሉ በጣም ፈጣን ያለማችን ጀቶች ወደ ቦታው መላኩ በጊዜው ተዘግቦ እንደነበረ ዜናውን ማየት ትችላላችሁ። በጣም የሚገርመው ይሄ አንዱ በጣም ይሄ አስገራሚው ነገር ነው። ሌላው እንግዲህ እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሚያዝያ 2012 ዓመተ ምህረት ባለፈው የምታውቁት ነገር ነው። በጣም አስገራሚ ዜና ነበረ የተሰማው። የአሜሪካ መከላከያ ፔንታገን በጣም ምንነቱ ያልታወቀ በአሜሪካ የባህር ኃይሎች በሰማይ ላይ እየበረረ የሚታይ በተለያዩ ጊዜያት የተቀረጹ 3 ቪዲዮዎችን
ለህዝብ ይፋ ያደረገበት በጣም እንትን ነበር፣ አስገራሚ ነበር። ያለ ሙሉ ዜና ማሰራጫዎች አቅርበውት ነበርና በጊዜው መራሄ መንግስት የነበሩት ፕሬዝዳንት ዶናልድ ትራምፕ ይህን ቪዲዮ ካዩ በኋላ በእውነት አሉ በእውኑ እውነት ከሆነ በእጅጉ ደነቃለሁ የሚል አስተያየትን ሰጥተው እንደነበረ ሲኤንኤን በተለይ ኤፕሪል 30 2020 የዘገበውን ማየት ትችላላችሁና ይሄ በጣም አስገራሚው እስካሁን ድረስ ከቀረቡት ደግሞ የቅርባችን ውስጥ ከምንላቸው ይሄ በጣም ዋነኛው መረጃ ነው። ክቡራን ተመልካቾቻችን በጊዜው ደግሞ ሴናተር ሃሪ ሬድም ትዊት አድርገው ነበረ። በተለይ በትዊተር ገጻቸው ላይ ምን ይላሉ? በስተመጨረሻ ነው ያሉት ፔንታገን ይህንን ፊልም በመልቀቁ በጣም ደስተኛ ነኝ። ነገር ግን አሉ ካለው ጥናት መረጃ አኳያ ከብዙ መረጃዎች በጣም ጥቂቱ ሲሆን አሜሪካ እንግዲህ ለጉዳዩ ትኩረት በመስጠት ከሳይንሳዊ እንዲሁም ከከፍተኛ ብሔራዊ ደህንነት አንጻርም ልታጤነው ይገባል፣ የአሜሪካ ሕዝብም መረጃው ይገባዋል የሚል አስተያየት ነበረ በጊዜው በትዊተር ገጻቸው ላይ የጻፉትና መረጃዎች ከጊዜ ወደ ጊዜ እየጨመሩ እየተለቀቁ አሁን ያለንበት ጊዜ ደርሰናል። ከወራት በኋላ ደግሞ በአሜሪካን ሴኔት እነዚህ ሰዎች ቀርበው እስካሁን ስላለው መረጃ ለዓለማችን ምን ሊናገሩ እንደሚችሉ የዓለም ሕዝብ በጉጉት ሁላችንም እየጠበቅነው እንገኛለን። ይሄ በጣም በጣም አስገራሚ ነው። ከዚህ ጋር ተያይዞ ታህሳስ 10 2012 ወይም ዲሴምበር 20 በኢትዮጵያ ዘመን አቆጣጠር ማለት ነው ባለፈው ዓመት አሜሪካ የጠፈር ኃይል ስፔስ ፎርስ ለመጀመሪያ ጊዜ በይፋ አቋቁማለች። ለምንድነው እንዴት ነው? ከብዙ ነገር ጋር ማሰብ ያስፈልጋል ይመስለኛል። እንግዲህ ይሄ ወታደራዊ ቅርንጫፍ ወይም የጠፈር ኃይል የሚባለው ኦፊሴላዊ የሆነ ህጋዊ የሆነ ባንዲራ ተሰጥቷቸዋል። በተለይ ግንቦት ላይ በጊዜው መራሄ መንግስት የነበሩት ፕሬዝዳንት ትራምፕ ምን ይላሉ? ለመከላከልም ሆነ እርምጃ ለመውሰድ ጠፈር መጪው ጊዜ ነው በማለት ነበረ ትንሽ ጠንከር ያለ ንግግር የተናገሩትና ለምንድን ነው ይሄ ስፔስ ፎርስ የተቋቋመው? መናቀው ነገር የለምና በጠፈር ላይኛ መሪ ነን የሚልም አስተያየት ሰጥተዋል። ይሄ በጣም በጣም አስገራሚ ነገር ነው። እንግዲህ ስፔስ ኮማንድ ወይም ከጠፈር ጋር ትኩረቱ ሳተላይቶችን ግንኙነቶችን ጠብቆ ለማቆየት የአሜሪካ ወታደራዊ ታዛ ለማድረግ ጂኦፖለቲካዊ ትኩረት እንዲሰጠው የሚል ነገር ነው የተናገሩት። ይሄ እንግዲህ በጣም አነጋጋሪው ሁኔታ ሆኖ አልፏል። በጣም የቅርብ መረጃ ደግሞ ማየት እንችላለን። በአሁን ባለንበት ዓመት ታህሳስ 2013 ዓመተ ምህረት የቀድሞ የእስራኤል የህዋ ደህንነት ኃላፊ እንግዲህ አስቡት በጣም በትልቅ ደረጃ ላይ ያሉ ሰው ናቸው። ከዚህ ዓለም ውጭ የሆኑ ባዕድ ፍጡራን መኖራቸውን ተናገሩ በጊዜው። እንደውም ማወቅ ብቻ ሳይሆን መናገር ብቻ ሳይሆን መራሄ መንግስት ትራምፕ ይህን ጉዳይ ያውቁ ነበረ በማለት የተናገሩት ነገር መላውን የዜና ማሰራጫ በጣም ትኩረት ሰጥቶታል። እንግዲህ በዚህ ወቅት እንግዲህ በእስራኤል መከላከያ ሚኒስቴር የቀድሞ የጠፈር ዳይሬክቶሬት ኃላፊ የነበሩት ፕሮፌሰር ሃይድ እሽድ ይባላሉ። ሃይም እሽድ ምን ብለዋል? እሳቸው እንደውም የሰው ልጅ ገና ዝግጁ አይደለም ይሄን ነገር ለማወቅና በውል ያልታወቁ ማለት በራሪ አካላት እንዳለ ይፋ እንዳይወጣ ጠይቀዋል የሚል በጣም አስገራሚ መረጃ የዲዮት አህሮናት ለተባለ ጋዜጣ ታህሳስ 2013 ላይ ነበረ። እንግዲህ የእስራኤል መከላከያ ሚኒስቴር በቀድሞ ደግሞ የጠፈር ዳይሬክቶሬት ኃላፊ የነበሩት ፕሮፌሰር ሃይም እሽድ የተናገሩት ይሄ በጣም ያለምን ህዝብ ሁሉ ያነጋገረ መረጃ ነው እና በጣም ያ በዕብራይስጥ ነበረ የታተመው በኢየሩሳሌም ፖስት ላይ ወጥቶ ኋላ ወደ እንግሊዘኛ ሲተረጎም መላውን ዓለም አነጋግሯልና በቃለ መጠይቅ ሲያደርጉ ምን ብለው ነበረ? ዩኒቨርስ ወይም ሁለንታ ከምን እንደተሰራ ለመረዳት እነዚህ ካልፍጡራን ጉጉት ላይ ናቸው የሚል ነገር ተናግረዋል። ይሄም በጣም አስገራሚና አስደንጋጭ ነገር ነው በእውነትና ምን ብለዋል እሳቸው እንደውም ጨምረው በአሜሪካ መንግስትና በእነዚህ በባዕድ ፍጡራኑ መካከል እንደውም የተደረገ ስምምነት አለ እና ፕሬዝዳንት ዶናልድ ትራምፕ ባዕድ ፍጡራኑ መኖራቸውን የሚያውቁ ሲሆን እንደውም መረጃውን ለመግለጽ አፋፍ ላይ ነበሩ፣ ግን አጠቃላይ ዓለም አቀፍ ሁከት እንዳይነሳ ለመከላከል ከመናገር እንዲቆጠቡ ተጠይቀው እንደነበር ጭምር እሽድ ገልጸዋል። ይሄ በጣም
አስገራሚው አንድ ዘገባ ነው ክቡራን ተመልካቾቻችን። በሚቀጥለው መርሃ ግብር ላይ ግን ስለ እነዚህ ነገሮች እንዴት ነው የሚለውን ጨምረን ነው የምናየውና እሳቸው እንደውም ጋላክቲክ ፌዴሬሽን የሚለውን በመጥቀስ የሰው ልጅ እድገት አሳይቶ በአጠቃላይ ስለ ጠፈር መንኮራኩር ምን እንደሆነ የሚረዳበት ደረጃ ላይ እስከሚደርስ ድረስ ሲጠብቁ ቆይተዋል እንጂ እነዚህ ባዕድ ፍጡራን ወይም ኤሊያኑ በቅርቡ መምጣታቸው አይቀርም የሚል አስገራሚ ዘገባ ነው እንግዲህ የተናገሩት። ይሄ ራሱ አንዱ የቅርባችን መረጃ ነው።